አይኔ ጤና ቤተሰቦች እንደምን አላችሁ? ዛሬ ያው በእናንተ ጥያቄ ይሄንን በጣም ፐብሊክ አዌርነስ የሚያስፈልግ በተለይ ደግሞ ለልጆቻችን ማስተማር ያለብን ወሳኝ ነገር ነውና ብዙ ሰዎች በማያውቁት መንገድ ችግር ውስጥ ገብተዋል። ያው ምስሉ ላይ ማስታወቂያ እንዳያችሁት ዛሬ ማይክሮዌቭ ውስጥ ልንጠቀምባቸው የሚገቡ እቃዎች የትኞች ናቸው? እነዚህ ደግሞ ጨርሶውን ልንጠቀምባቸው የማይገቡት ደግሞ እነማን ናቸው የሚለውን ነገር ማወቅ አለብን። ይሄንን ማወቅ ያለብን ለምንድን ነው? ራሱ ማይክሮዌቭ ራሱ ኤሌክትሮኬሚካል ኤነርጂ ስላለው በምግብ ውስጥ ያለውን ውሃ በጣም በከፍተኛ ፍጥነት በማሞቅ ምግቡን እንግዲህ ትኩስ ለማድረግ ነው ዋና ዓላማውና ይሄን በማድረግ ሂደት ውስጥ ትክክለኛ ማይክሮዌቭ ውስጥ መግባት የማይችሉ እቃዎች የምንጠቀም ከሆነ ብዙ ሰው ተጠቅመው በጣም የማይወጡት አይነት ከባድ ችግር ውስጥ ገብተዋል ማለት ነው። አንዱም ያው ታውቃላችሁ እና ባሰምታችሁ አታውቁ ይሆናል እንጂ በዩሮፕ በአሜሪካ እንዲህ በካናዳ ደግሞ እንደዚህ ቤት ውስጥ ራሱ ትልቅ ሜጀር ሃውስ ፋየር የሚነሳውም ደግሞ በዛ ምክንያት ነው። አንዱ ሌላው ደግሞ ሲሪየስ የሆነ ኤሌክትሪካል ስፓርክም ሊፈጥር ይችላል ማለት ነው። ፍንጣቂ ከሁሉ በላይ አሳሳቢ ከጤናው አንጻር ነው የማየው በጣም ከባድ ነው ያገኘሁት እንግዲህ ለብዙ ኬሚካል ኮንታሚኔሽን መጋለጥ ያስከስታል። ይሄ ደግሞ ከብዙ አይነት ካንሰሮችና ይሄ ሜታቦሊክ ዲስራፕተርስ የሚባሉ ሞለኪውሎች ሰውነታችን በተቀላጠፈ እንግዲህ እንዳይሰራ የማድረግ ነገር ሊፈጥር ይችላልና አንዳንዴም ደግሞ ሲሪየስ የሆኑ ኬሚካሎችም እንጋለጣለን። ሌላው ደግሞ ሊትራሊ ክራክና ኤክስፕሎር ሊያደርጉልን ይችላልና አንደኛ እቃችንን ሉዝ እናደርገዋለን፣ ሁለተኛ ነገር ደግሞ መጨረሻ ላይ ማይክሮዌቭ ራሱ ከጥቅም ውጭ ሊሆን ይችላል ማለት ነው። ስለዚህ እነዚህን ወሳኝ ነገሮችን እንዳይሆኑ በተለይ ልጆቻችን ይሄንን ማስተማር ይኖርብናል። እነዚህ 6 እቃዎች ጨርሶኑ ወደ ማይክሮዌቭ መግባት የሌለባቸው ስለሆኑ እነዚህን ጠቅሳለን። መጨረሻ ላይ ደግሞ እንዴት ነው የትኞቹን ስንጠቀም ስንል ደግሞ እንዴት በምን አይነት መንገድ እንደምንጠቀም እሱን ማስረዳለሁ። ተመልሼ እመጣለሁ። በኢንተርኔት ወሬዎችና በአፈ ታሪክ ላይ ብቻ ተመስርተው ጤናውን ለጥያቄ ያጋልጠዋል። ዘመናዊ ሳይንስን ከክሊኒካዊ ልምድ ጋር ያቀናጁትና በጉጉት ሲጠበቁ የነበሩት የዶክተር ዳንኤል ዮሐንስ መጽሐፍት አሁን በይፋ ለንባብ ቀርበዋል። የመጀመሪያው መጽሐፍ ዘ ወተር ኮድ ወይም የውሃው ቀመር ይባላል። ስለ ውሃ ጾም፣ ስለ ሜታቦሊክ ነፃነትና የሰውነት ህዋሳት ራሳቸውን ስለሚጠግኑበት ሳይንሳዊ ሚስጥር የሚተነትን ክሊኒካዊ መመሪያ ነው። በውሃ ጾም ወደ 11 ዘመናዊ በሽታዎችን ለመቀልበስ መቻሉን የምርምር ውጤትም ያቀርባል። ሁለተኛው ደግሞ ዘ አቢሲኒያን አፖቴካሪ ነው። የኢትዮጵያን የእጽዋት ጥበብ ከዘመናዊው ሳይንስ ጋር በማገናኘት ለቆዳ ለፀጉርና ለሆርሞን መመጣጠን አስተማማኝ መፍትሄዎችን ያሳዩታል። በአይነቱ በኢትዮጵያና በኤርትራ የመጀመሪያ ይሁንና 52 የአበሻ ቅመሞች ወይም ህርብ በመጠቀም በተጨማሪም ለ31 የሚሆኑ የበሽታ አይነቶችን ለማከም ያግዛል። እነዚህ የዓመታት ምርምር ውጤቶች በአማርኛና በእንግሊዝኛ ዝግጁ ናቸው። መጽሐፍቱን አሁኑኑ የእርሱ ያደርጉ። መጽሐፍቱን ለማግኘት ድረ-ገጻችንን ይጠቀሙና ይዘዙ። ያሉበት ድረስ እንልክላችኋለን። የኔ ጤና። እሺ እንግዲህ ስሜ ዶክተር ዳንኤል ዮሐንስ ይባላል። የመድኃኒት ሕክምና ባለሙያ እንዲህ ደግሞ መሰለ ኳሊቲ የሆነ የጤና ኢንፎርሜሽን በጣም በጥራት ላይ የተመሰረተ ሳይንሳዊ ምርምር ባክ የሚያደርገውን ዶክመንት የምናቀርብበት ቻናል ነው። ብዙዎቻችሁ መታችሁ ሰብስክራይብ አድርጋችሁ ቤተሰቡ ናችኋል። ቴንክ ዩ በእናንተው ምክንያት ያደገ ያለው እንደገና መታችሁ ደግሞ ታያላችሁ ተጠቀማላችሁ ደግሞ ሰብስክራይብ አድርጋችሁ ወደ 60% የምትሆኑት እናንተ ደግሞ ሰብስክራይብ በማድረግ ፕሊስ ይሄን ቻናል አሳድጉ፣ አበረታቱ። እኔም ደግሞ በረታታለሁ። ሁሌ ደግሞ እኔ ጤና ቤተሰቦች እንደምታደርጉት ብዙኞቻችሁ እንደውም ገና ያያችሁ ነው ላይክ የምታደርጉትና ላይክ ሳታደርጉ ፕሊስ እንዳትወጡ። በተለይ ኮንቴንቱን ወዳችሁ ካገኛችሁ አይ ሆፕ እንደምትወዱት እርግጠኛ ነኝ። እንግዲህ ወደ ገደለው ስንመጣ መጀመሪያ ማይክሮዌቭ ውስጥ መግባት የሌለበት ነገር ማንኛውም ከብረት ሜታልና ከአልሙኒየም ፎይል የተሰሩ ማንኛውም ነገሮች ማለት ነው። አሁን ምስሉ ላይ የምታዩዋቸው የአልሙኒየም ፎይል ሊሆን ይችላል፣ ሜታል ፓን ሊሆን ይችላል ማለት ነው። ማስቀመጫ እንደ ትራቭል ማግ ሊሆን ይችላል፣ ይሄ ውሃ ይዘን የምንዞርበት። እንደገና ዋየር ትዊስታ ያለም ይችላልና እንደገና ደግሞ ራሱ ዲሽ ጎልድና ሲልቨር ትሪም ያለው ማለት ነው። በዛ የተለበጠ ከሆነ ጨርሶ ነው በማይክሮዌቭ መግባት የለበትም ማለት ነው። እንግዲህ ይሄ ምንድነው የሚያሳየው? ሜታሉ ራሱ በማይክሮዌቭ ኤነርጂ ሲቀጣጠል ኤሌክትሪክ ስፓርክ መፍጠር ይጀምራልና በተለይ ጫፍ ጋር ያለው እየተፈናጠቀ ከዚህ ከኤሌክትሪካል እንትኑ ጋር አብሮ ይገናኛ ሰርፈሱ ጋርና ይሄ ማግኔትሮን የሚባለውን የማይክሮዌቭን ዋና የሚሰራው ነገር ሊያበላሸው ይችላል። ሌላው ደግሞ አደጋም ሊፈጥር ስለሚችል ማለት ነው። ስለዚህ ይሄንን በጥንቃቄ ማሰብ ይገባናል። በሁለተኛ ደረጃ ደግሞ እንግዲህ እንደዚህ
ሲንግል ዩዝ ፕላስቲክስ ሊመስል የምታዩዋቸው ማለት ነው። እንደ እርጎ በቅቤ ማስቀመጫ እንደገና ኢቭን ሾፒንግ አድርገን መተን ላይ ከሬስቶራንት ቴክ አዌይ አድርገን ዴሊ ኮንቴነርስ እነሱ ራሳቸውን እንደገና ይሄ በየሳምንቱ ፕሮግራም አድርገን ምግብ እናስቀምጣቸው የፕላስቲክ ኮንቴነሮች ቦልስ እና ይሄ ፕላስቲክ ግሮሰሪ ባግ አሉ ጠንከር ያሉ እነሱን ሁሉ ማይክሮዌቭ ውስጥ አንዳንድ ጊዜ በጣም ሲደክመን ዝም ብለን ማይክሮዌቭ ውስጥ እናደርገዋለን እና ያ ነገር በጣም ሲሪየስ የሆነ አንደኛ ነገር እንደዚህ አይነት እቃዎች በ110 እስከ 112 ዲግሪ ሴንቲግሬድ ወዲያውኑ ይቀልጣሉና ፕላስቲኩ ደግሞ ራሱ ወደ ምግቡ ሊክ ሊያደርግ ይችላል። ታውቃላችሁ ትናንሽ ፕላስቲክ ንጥረ ነገሮች ደግሞ በማይክሮዌቭ ስለሚቀልጡ እነሱ በቀላሉ ወደ ምግቡ ውስጥ መግባት ስለሚችሉ ያን ኢቭን አንድ ጊዜ እንኳን ኢንታክት ቢሆንምና ምግቡ ቢያሞቁም ግን ቀስ ያለ የቀለጠው መግባቱ አይቀርምና ይሄ ደግሞ በሂደት እንደነገርኳችሁ ሜታቦሊክ ፕሮሰስ ላይ የሚካሄዱ ብዙ ንጥረ ነገሮች ደግሞ ኬሚካሎች ሆርሞኖች የመዛባት ይፈጥራል ማለት ነው። ስለዚህ በተቻለ መጠን የምናገኘው ከሬስቶራንትም ከሆነ ይዘን የመጣ ነው ከሆነ እዛ ላይ ማይክሮዌቭ ሴፍ የሚል ሶስት እንደዚህ እንደ እንትን ምልክት ያለበት ማለት እንደዚህ ዌቪ የሆነ ሶስት ምልክት ያለበት ነው። ያኛው ብዙ ጊዜ በኢንዱስትሪም ራሱ ማይክሮዌቭ የሚለውን ነገር ያሳያል ማለት ነው። ስለዚህ አብዛኞቹ አሁን ሬስቶራንቶች ይሄ ነገር ስላሰጋቸውና ብዙ አደጋ የፈጠረ ስላለ ራሱን ፖሊኒር ፕላስቲኩ ራሱ ሌብል 5 ተብሎ ራሱ አሁን ገበያ ላይ መቅረብ ጀምሮ ማለት ነው። በጣም ሪስፖንሲብል የሆኑ ሬስቶራንቶች ሪስፖንሲብል የሆኑ አንዳንድ ሾፖች ይሄንን አብረው ማዘጋጀት ጀምረዋል። ያ መሆኑን አለመሆኑ ቼክ ማድረግ ያስፈልጋል። ሶስተኛ ደግሞ እንግዲህ ስታይሮፎም ነው። አሁን እኛም ለምሳሌ ኢትዮጵያ ሬስቶራንት ሄደን ቴካዌ የምንወስድበት እሱ አያችሁ ውስጡ ፎም ስለሆነ ትሬም ቢሆን ቴካዌ ቢሆንም እንደቅድም እንዳልኳችሁ ከ100 እስከ 210 ዲግሪ ፋራናይት ወደ ይቀልጣል። ስለዚህ ከዚህ የተነሳ ምን ይሆናል? አንደኛ በተለይ ደግሞ ምግቡ ቅባታማ ከሆነ ስኳራማ ነገር ከሆነ በሚያስገርማችሁ ነገር በጣም ምግቡ በለጠ በፍጥነት እንዲሞቅ ስለሚያደርገው ያን ፎሙ ኮላፕስ ያደርጋል። ያ ደግሞ አንወንትድ የሆነ ፎም ውስጥ ያሉ ኬሚካሎች ወደ ምግቡ ይገባሉ። ያም ደግሞ እንግዲህ በሂደት በጣም ውስብስብ የሆነ ጤና ችግር ሊፈጥርብን ይችላል ማለት ነው። አራተኛ ደግሞ እንግዲህ ይሄ ብራውን ባግ እና ሪሳይክል ፔፐሮች አሉ ማለት ነው። እዚህ ምስሉ የምታዩዋቸው እና ውስጣቸው ገባችሁ በጣም በቀላሉ በእሳት ውስጥ ማለት የማይክሮዌቭን ኤነርጂ ሊያቃጥላቸው ስለሚችል ወደ እሳት ሊወጡ ይችላሉ። ስለዚህ ፕሪንትድ የሆኑ ለምሳሌ ከውጫቸው የራሳቸው ሬስቶራንቱ ሆነ የፋብሪካውም የሆነ የራሳቸው ሎጎ ያለበት በኢንክ ነው የሚሰሩትና በግሉ የሚሰሩትና እና ሶልቨንቶች ይጠቀማሉና እነዚህ ኬሚካል ኮቲንግም አላቸውና እነዚህ በከፍተኛ በሳቱ ወይ ደግሞ በማይክሮዌቭ ኢነርጂ ስለሚተኑ ወደ ምግቡ በቀላሉ ይገባሉና ከዚህ ተነሳ ውስብስብ የሆነ የጤና ችግር ስለሚያመጣ ለዚህም ከባድ ጥንቃቄ ማድረግ ይገባናል ማለት ነው። ሌላው እንግዲህ ደግሞ ይሄ ቪንቴጅ ሴራሚክስ እና ፖትሪ ለምሳሌ ድሮ በእጅ ነበር የሚሰራውና እንደዚህ አይነት ድሮ የተሰሩ ምክንያቱም በጥንቃቄ ስለማይሰሩ ኤር ፖኬት አሉባቸውና ሌሎቹ ደግሞ ከተለያዩ አይነት ቀለም ሄቪ ሜታል አብር ደባልቀው ነው እዛ ላይ ምስል የሚሰሩባቸውና በጣም የሚያምሩ ናቸው። አንቲክ ናቸው። ቤት ለማሳመር ይረዳሉ። ዋጋቸው ውድ ነውና አንዳንድ ጊዜ በቀላሉ ብድግ አድርገው ማይክሮዌቭ ማሞቅ ያደርጉበታልና እንደዚህ አይነት ኦልድ ማክ ከሆነ ሃንድሜድ ፖተሪ ከሆነ አንቲክ ዲሽ ከሆነ እነዚህን አንጠቀም ማለት ነው። በተለይ ደግሞ ይሄ የዚህ ኬሚካሉ ራሱ በቀላሉ ሄቪ ሜታል ስላለው ሊች ያደርግና ይሄ ደግሞ ውስብስብ ለሆነ የጤና ችግር ያጋልጠናል ማለት ነው። በስድስተኛ ደረጃ ደግሞ ከሁሉ በላይ እንደ ሳይድ ኖት ማድረገው በጣም ሸዳም ማለት በደንብ ግጥም አድርጎ የተዘጋን ማሞቂያ አንጠቀም። ምሳሌ ክሎዝ ጃር ሲሆን ሲል የሆነ ኮንቴነር አንጠቀምና አንዳንድ ጊዜ እንቁላል ማሞቅም ካለብን እንቁላሉን ፖክ አድርገን በስተን ነው በማይክሮዌቭ የምናበስለውና እንደገና ፖቴቶም ከሆነ ወይ ደግሞ ድንችም ከሆነ እንበሳዋለንና ያን የበሳነውን ነገር ነው በዛ መልኩ የምናደርገው ማለት ነው። እንደዚህ የምናደርግ ከሆነ እንዳይፈነዳና ብዙ አይነት አደጋ እንዳይፈጥር ራሳችንን እንከላከላለን ማለት ነው። እንግዲህ አሁን ቤዚክ ሩሉ ምንድነው? ማይክሮዌቭ ሴፍ የሚለውን በተቻለ መጠን ማወቅ አለብን። እሱ ነው የምንጠቀመው። ፎይል እና ሜታል እና ትዊስትድ ውስጥ ብዙ እናቆማለን። እንደገናም ደግሞ በተቻለ መጠን ደግሞ ልጆቻችን ይሄን ነገር በጥንቃቄ እንዲያረጉት እናስተምራቸዋለን ማለት ነው። አይ ሆፕ ይሄን ካያችሁ በኋላ ማይክሮዌቭ ውስጥ መግባት ያለበት ምንድነው፣ እንዴት አድርገን ነው መጠቀም ያለብን፣ ይሄ ነገር በጣም ቅድም እንዳነሳው ብዙ አይነት ጤና ችግር ስለሚፈጥር አደጋም ስለሚፈጥር ማይክሮዌቭ
ማይክሮዌቫችሁንም ደግሞ ስለሚያበላቸው ፐርማነንትሊ ይሄን ነገር አናርግም ማለት ነው። ይሄ ነው እውቀት። በተለይ ልጆቻችን ገና ከልጅነታቸው ልናሰለጥናቸው ይገባል ማለት ነው። ሴፍ የሆነ ኤንቫይሮንመንት፣ ምክንያቱም ማይክሮዌቭ በጣም ኢምፖርታንት የሆነ በጣም ምግባችን በአጭር ደቂቃ ሙቆልን ትኩስ ሆኖ ፍሬሽ ሆኖ እንድንበላ የሚያደርገን ስለሆነ ግን አጠቃቀሙ በዚህ መልኩ ማወቅ ያስፈልጋል ማለት ነው። አይ ሆፕ እንድትገነዘባችሁ ተስፋ አደርጋለሁ። ጥያቄ ካላችሁ አሁንም ኮሜንት ላይ አስቀምጡልኝ። የግል ጥያቄ ከሆነ ግን በፐብሊክ ላይ ስለማልመልስ የዚህ ማገረግ ስለማይፈቅድልኝ በቲክቶክ አካውንቴ ሜሴንጀር ላይ ብትልኩልኝ በቀን እዛ ላይ 30 ደቂቃ አሳልፋለሁ። ብዙ ሰዎች መልስ ይሰጣሉ ለኮመን ጥያቄዎች ማለት ነው። ደግሞ ለግል ጥያቄዎች በሌላ ቪዲዮ እስካገኛችሁ ደህና ሁኑልኝ።